ኢጎ በኢጎ ቅጥር ውስጥ ያሉትን ነገሮች ነኝ ብለህ ብትጠራም ከዛ ውጪ በጣም ብዙ ነገሮች አሉ ስለ ራስ ያላወቃቸውና ለዛም ነው ነኝነት ክፉ ነው የሚባለው። እርግጠኛ መሆን አትችልም በራስ ላይ። ልደቱ ወይም እኔ እንደዚህ ነኝ ያልኩባቸው ብዙ ጊዜያቶች ነበሩና ግን እነዛ ነገሮች ሳይሆኑ ቀርተው ወይም ደግሞ እንደዚህ ሆናለሁ ብዬ ያላሰብኳቸው ነገሮች ሆነው አግኝቻቸው አውቃለሁ ወይም አድርጌያቸው አውቃለሁ። እሺ ቤተሰብ እንዴት ናችሁ? ለኔ መስገነው ይሄ ጉዞ ወልቡና ነው። የጉዞ ወልቡና ቻናል ነው። ልደቱ ባያሉ ፕሮፌሽናል ሳይኮሎጂስት ነኝ። ያው እዚህ ጋር ደግሞ ከሱ በተጨማሪ ሰው ለመሆን የመጣሁት ከፕሮፌሽናል ውጪ ሰው ዛሬ በኔ ቤት ተገኝተናል። እስካሁን ቪዲዮ ስለቅላችሁ የነበረው መስሪያ ቤት መሰራበት መስሪያ ቤት የሆኑ ቦታዎች ነበሩና እዛ ነበረ ያው በምሳ ታይም ወይም ባሉኝ የሆኑ ታይሞች ነው እዛ የምቀርጸውና ያው ባክግራውንዱ ሊደብራችሁ ይችላል። እንግዲህ ያው ይደብራችሁ እስኪስተካከል ድረስ እንግዲህ የሆኑ ነገሮች እስክናደርግ እንግዲህ አብረን እንሄዳለን። ሰሞኑን ከጓደኞቼ ጋር የሆኑ ትሪፕ ምናምን ነበረብን። ጥሩ ጊዜ አሳልፈናል። አሪፍ ነበረ። ዛሬ ላወራው ያሰብኩት ሀሳብ በቀደመት አሃዱ ሬዲዮ ጋብዘውኝ ነበርና እነሱ ጋር ሄጄ ስለ ቤዚካሊ ያነሳችሁ እሷ መጠየቅ የፈለገችው ትራውማ ከሚደርስብን ነገር ብቻ ሳይሆን ካጣነው ነገር ይነሳል የሚለው ነገር ነበርና ያንን እንዴት ነው ካጣነው ነገር ትራውማታይዝድ የምንሆነው የሚለው ነገር እያወራን ነበር። እዛ ላይ ሳወራ እንዳሳመጣልኝና እሱን ለማውራት ፈለኩኝ። ቤዚካሊ ከዛ በፊትም ነው ላነሳት የፈለኩት። ያው ድምጽ ምናምን ይገባል እንግዲህ እየቻላችሁት እሺ። መስኮቱ ሁሉ ዝጋው እንዴ? እሺ እንደወረደ ቪዲዮን ለመልቀቅ ሞክራለሁ እየሆንኩት ያለሁት ግን ከዛ በፊት ስለ ራሴ አንዳንድ ነገሮችን እስኪ ላውራ። ባይሉ ሙሉ ጌታ የምታውቁት ከሆነ አንድ ነገር እያለኝ ነበር። አንተን አናቅም እስኪ ስለ ራሴ የሆነ ነገር በል ፕሮፌሽናሊ ምናምን የሚለውን ነገር ትተ ምናምን እያለኝ ነበርና ትንሽ ከባድ ነው ስለ ራሴ የሆነ ነገር ማለት የሆነ ፐርሰናል ላይፍ ነው ብዬ ስለማስብ ይሆን አላቅም። ግን በአንደኛው በኩል መወጠረበት ሁኔታ ነው ለሰዎች የሆነ እውቀትን መስጠት ፈልጋለሁ የተረዳሁትን ነገር ግን ያንን ነገር ኮች ጂፒቲ መስጠት ይችላል። ግን አንተ የምትታገልበት ነገር የህይወት የምትታገልበት እንደ ሰውኛ የምትታገልበት ነገር አለ። ያንን ብታሳየን ጥሩ ነው እያለኝ ነበር። ያንን ደግሞ ካሳየው ሆነ ፐርሰናል የሆነ ላይፍ አይኖረኝም የሚል ደግሞ ኮሽታ አለችና ፐርሰናል ላይፌን ለህዝቡ ማሳየት አልፈልግም ይላል ውስጤ። ብቻ እዚች ቤት ከተከራየው 15 ቀን ምናምን ሆኖታል። አሁን ነው መታገል የጀመርኩት ህይወትን። ከዛ በፊት ያው ቤተሰብ ጋር ምናምን ነበርኩኝ ዘመድ ጋር እና ያው አንድ ሁኔታ ላይ ወይ አንድ ቦታ ስትሆኑ የራሱ የሆነ ኮስት አለው። ወደዳችሁም ጠላችሁም የሆነ የሰው ቤት ስትሆኑ ወይም ደግሞ የቤተሰብ ቤትም ብትሆኑ የሆነ ነገራችሁን ታጣላችሁ። ልክ እዛ ዲፔንደንት ሆናችሁ ላይ የምታገኙት ነገር አለ ማትጨነቁባቸው ስለ ምግብ ምናምን ስለምትበሉት። ግን የሆነ ነጻነታችሁ ደግሞ መነፈገው አይቀርም። ያው እነሱ ነፍጓችሁ ሳይሆን እናንተም ባይ ዲፎልት በዛ ሁኔታ ውስጥ የሆነ ነጻነት ልታጡ ትችላላችሁ። ወይላውን ነጻ ነኝ እንደዚህ ቪዲዮ እዛ ላልቀርጽ እችላለሁ ቤት ውስጥ፣ እዚህ ግን መቅረጽ እችላለሁ። እና ህይወት በራሴ እጅ ውስጥ ላይክ የራሴ ህይወት በእኔ ውስጥ ያለ ያክል ይሰማኛል። አይ ሚን መቅረጽ እንደሚችል እዚህ ስትሆኑ ደግሞ የሆነ ሉጥ አካላችሁ ደግሞ በፋይናንሻል ላይክ ሰርቫይቭ የምታደርጉባቸው ነገሮች ጋር የግድ መፋጠጣቸው አይቀርም። እሱ አንደኛው ነገር ነው። ሌላ ምንድነው? እና ልደቱ ማን ነው? ልደቱ ኦኬ
ስሜን እጠላው ነበር። ለምን እንደማልወደውም አይገባኝም አንዳንዴ። ድሮ እስከሆነ ክፍል ድረስ እስከ 12 ምናምን ክፍል ድረስ ስሜን የመጥላት ባህሪ ነበረብኝ። ከስሙ ይሁን ችግሩ ኦር ለራሴ ከምሰጠው ቦታ ይሁን እርግጠኛ አይደለሁም፣ ግን ሌላ ስም ሁላ በሰፈር ውስጥ አስጠራ ነበር። ላይክ የሆነ ስም አለ አይ ቲንክ ማክቤል ነው መሰለኝ። ሙሉ ስሙ ማክቤል፣ ማኪ ብለው ነው የሚጠሩኝ አንዳንዶቹ። እንደውም ክፍለ ሀገር እኔ ያደግኩበት ሰፈር ብትሄዱ አብዛኛው በዛ ስም ነው የሚያውቁኝ። አይ ሚን ከሆነ ጊዜ በኋላ ስላስቀየርኩትና በዛ ስም ነው የሚጠሩኝ። እኔ ነኝ ግን ያን ስም ለህፃናቶች እንደዚህ ብላችሁ ጥሩኝ ብዬ ያስጠራሁትና የሚደብር ነገር አለው። ግን ከሆነ ጊዜ በኋላ ግን ለስሜ ያለኝ አይ ቲንክ የሆነ ውስጤ ሞተ መሰለኝ፣ ወይም ራሴን ማወቅ ባለብኝ መረዳት ባለብኝ መንገድ ሲሄድ ይመስለኛል ስሜን እየወደድኩት የመጣሁበት ሰዓት ነው። ከሆነ ጊዜ በኋላ በቃ እንደውም ያ ስም ይማርከኛል፣ ከመንፈሳዊም ጋርም ስለሚገናኝም ጭምር ነውና አሁን ላይ የምወዳቸው ነገሮች ቢባሉ ኤግዚስቴንሻል የሆኑ ነገሮችን እወዳለሁ። ህልውናዊ የሆኑ ጥያቄዎች ከነዛ ጋር የተያያዙ መልሶችን ምናምን ይማርኩኛል፣ እወዳቸዋለሁ። which is ዴፕዝ ያላቸው ወይም ጥልቀት ስላላቸው ሳይኮሎጂውንም ላገናኝ ከፈለኩኝም ከዛ ነገር ጋርም እንዲሆን እፈልጋለሁ። ምክንያቱም ኤግዚስቴንሻል ወደድንም ጠላንም በሆነ ባናኗራችን በመኖር ውስጥ ከኛ መውጣት የማይችል ነገር ነው። በሰርቫይቫል መንገድ ብናስበውም ሊሆን ይችላል፣ ሳይኮሎጂካሊም ብናስበው የሆነ ጥያቄ ይኖርብናል በህይወታችን፣ የሆነ ማያልቅ አይነት ነገር ይሆናልና ያንን ለመመለስ የምንሄድባቸው መንገዶች አሉ። ጥያቄውንም ስንጠይቅ ደግሞ ጀስት ራሳችንን የምንረዳበት መንገድ ትንሽ ጠለቅ እያለ ይመጣልና ሌላው ከሆነ ጊዜ በኋላ ግቢ ነው መሰለኝ ያለው ሪያሊቲ ቴራፒ የሚባል ነገር ነው። ሪያሊስቲክ የመሆን ነገሮች ለምሳሌ ኤሲቲ የሚባል አንድ ቴራፒ አለ፣ አክሰፕታንስ ኤንድ ኮሚትመንት ቴራፒ የሚባል አለ። which is there is something የሆነ ነገር ተፈጥሯል፣ ከዛ ጋር እንዴት አድርገህ ነው አዋሃደ ልትሄድ የምትችለው? ከሪያሊቲ የመሮጡን ነገር ሳይሆን ሪያሊቲውን ተቀብሎ የመኖር ነገር እና ከሆነ ጊዜ በኋላ ብቻ ሪያሊስቲክ ለመሆን በጣም ሄዳለሁ። እንደውም አሁን ላይ በጣም ያሳመመኝና የሚያስፈራኝ ብዬ ማስበው ከሪያሊቲ ላለመውጣት ነው። which is ለምሳሌ ሌሎች ሰዎች ሊያስፈራቸው ይችላል ሪያሊቲው፣ እኔ ደግሞ ከሪያሊቲ ውጭ የሆኑ ዴሉዥናል የሆኑ ነገሮች ውስጥ መግባት የሚያስፈራኝ ነገር መሆን ጀምሯል። ራሴን ካገኘሁት ከሆነ ሪያሊቲ ስወጣ ራሴን ካገኘሁት አይ ቲንክ የሚከብደኝ ነገር ነው። እዚህ ጋር መጽሐፍቶች አሉ። ከዚህ በላይ ስለ ልደቱ ሌላ ጊዜ ነገራቸው ይችላል። በሚገናኙ ነገሮች ውስጥ እንደዛ የተሻለ ነው። እዚህ ውስጥ ካሉት መጽሐፎች አሪፍ የሆኑትን መጽሐፎች አንድ 5 or 7 ወይም 10 መጽሐፍ ልጋብዛችሁ ይችላሉ በቀጣዩ ቪዲዮ። ዛሬ ላወራላችሁ የፈለኩት አክቹሊ ይሄ ሀሳብ ከዚህ በፊት በማን መጽሐፍ ነው? ይሄ መጽሐፍ ብዙ ሰው አንብቦታል ብዬ አስባለሁ። the power of now ከ10 ጊዜ በላይ አላነበብኩትም ብላችሁ ነው? ምክንያቱም ብዙ ነገሮች ነበሩት እና ስፒሪቹዋሊቲም ሊሆን ይችላል፣ በብሬክ አፕ የተነሱ ነገሮች እና እነዛን ነገሮች እንዴት ነው ሃንድል ማድረግ የምንችለው ወይም እንዴት ነው መረዳት የምንችለው፣ ፐርስፔክቲቭ እንዴት ነው ሺፍት ማድረግ የምንችለው የሚለውን ነገር ለማወቅ የጀመርኩበት መጽሐፍ ነው። ጥሩ ሆኖ ያገኘሁት። በየጊዜው ባነበብኩ ቁጥር ግን የሚገራርሙ ነገሮችን አገኛለሁ። ጥሩ ነገሮች አሉት፣ መጥፎ ነገሮችም ይኖሩታል። እንድታነቡት እመክራለሁ። በተቻለ አቅም ግን በሙሉ ሀሳቡ አትወሰዱ። ስለ መጽሐፉ ምን ትላለህ ካላችሁኝ ግን ለብቻው ምናልባት የሆነ ቡክ ሪቪው አይነት ነገር ልሰራለት እችላለሁ። የዛን ሰዓት እንደዛ ባርግ ይችላልና እዚህ መጽሐፍ ላይ አንድ የተረዳሁት ነገር ምንድነው የሰው ልጅ አንድም ብዙ ነው። ላይክ በስጋ ኖርማሊ ተዋቀረበትን መንገድ ብናያ ስጋ ነፍስና መንፈስ አለው። ግን 3 ሰው ነው አንልም፣ አንድ ሰው ነው። ላይክ
ፀሐይ ብርሃን እንዳላት እንደምታቃጥልና የራሷ ክበብ እንዳላት ሁሉ አንድ ፀሐይ ነው እንጂ ምንላት ለዛ 3 ባህሪያት ስላሏት ወይም 3 የሆኑ መገለጫዎች ስላላት በመገለጫዎች ውስጥ ሄደን 3 ፀሐይ ናት አንልም። ልክ እንደዚሁ የሰው ልጅ ደግሞ ካፈጣጠሩ ስንነሳ ይሄ የሚታየው አካሉ አለ። ወደማይታየው ስንመጣ ደግሞ ነፍስና መንፈስ የሚባሉት ነገሮች አሉት። ልክ ስጋችን ላይ ስንመጣ ለምሳሌ እጅ አለኝ፣ አይን አለኝ፣ ጭንቅላት አለኝ፣ ደረት፣ እግር፣ ጣት፣ ጥፍር ምናምን የሚባሉ ነገሮች አሉ። እጄ አይኔ መሆን አይችልም፣ አይኔ እጄ መሆን አይችልም። አይኔ እጄ እጅ አያስፈልግም ማለት አይችልም፣ እጅ ደግሞ አይን አያስፈልግም ማለት አንችልም። ይሄ በስጋዊ መልኩ ስንመለከተው ነው። ልክ እንደዚሁ ውስጣችን ስንገባ ነፍሳችን ውስጥ ደግሞ ብዙ አይነት ክፍሎች አሉት። ከልብ ስሜትም ሊሆን ይችላል፣ አይምሮም ጋም ስንሄድ ትዝታ፣ ሀሳብ፣ ፐርስፔክቲቭ፣ ስሜት የሚሉት የስሜት አይነቶቹ ምናምን ነገሮች የምናስተውልበት መንገድ፣ ነገሮች የምንመዝንበት መንገድ፣ እነዚህ በሙሉ በአይምሮአችን ውስጥ የተቀመጡ ነገሮች ናቸው። ላይ ኮንሽስ ማይንድ፣ አንኮንሽስ ማይንድ፣ ሰብኮንሽስ ማይንድ የምንላቸው ነገሮች እንዲህ ተከፋፍሎ ተቀምጠዋል። ማይንድ አንድ ቢሆንም ግን ብዙ ፓርቶች አሉት። ብዙ ፓርቶች ስላችሁ ማይንድን ነው እያልኳቸው አሉት። ብሬን ሲሆን ይለያያል። ነገሮችን ፈንክሽን የሚያደርገው የትኛው የአይምሮ ክፍል ነው የትኛው የአይምሮ ክፍል ነው የሚለውን ሳይሆን በአኗኗር ውስጥ ግን ፓተርኖቹ ዴቨሎፕ የሚደረጉበት መንገድ there is a lot of እና ብዙ ጊዜ ሰዎች የሚቸገሩትን ነገር ነው ላወራላችሁ የምፈልገው። የሆነ ነገር ሲያጋጥማቸው ይሄ እጄ ላይ የሆነ ነገር ቢደርስብኝ እጄ ጋር ይደረሰብኝ አይደለ? ግን ሰዎች ምን ያደርጉታል? እጃቸው ላይ የደረሰውን ነገር as a whole identity ያደርጉታል። ወይም ደግሞ እኔ እንደዚህ ነኝ፣ I am a failure or I am unworthy ወይም ዋጋ የሌለኝ ሰው ነኝ፣ ማልወደድ ሰው ነኝ የሚለው ነገር መምጣት ይጀምራል። አስተዳደጋችን እንደሚቀርጸን አምናለሁ። ግን አስተዳደጋችን ውስጥ ሲቀርጸን ለምሳሌ እንበልና ፍቅር የሚፈልግ ክፍል፣ አቴንሽን የሚፈልግ ክፍል ምናምን አለ፣ የተከፋፈለ ነው እንበል። አቴንሽን ሲነፈገን የሚታመመው የሆነ ክፍል አለ። አሁን ይሄንን በሜታፎር ለመጣላችሁ አሰብኩኝ። በፊልም መጣላችኋለሁ፣ በሆኑ ፓርቶችም ላይክ እንደ ኤግዛምፕል አድርጌ መጣላችኋለሁ። ለምሳሌ እንበልና ቲያትር ብትገቡ፣ ቲያትር ላይ ስትቀመጡ እናንተ ምንድነው የምትሆኑት? ተመልካች አይደል? የሆኑ ፐርፎርም የሚያደርጉ ሰዎች አሉ። ሪያሊስቲክ ነው ሪያሊስቲክ አይደለም እንደ ሁኔታውም እንደ ድርጊቱም ይወሰናል። ያ የኛ ጉዳይ አይደለም። ግን የሆኑ ነገሮች ይደረጋሉና ያንን ቁጭ ብለን የምንመለከተው እኛ ነን። which is ከነዛ ሰዎች ጋር እንትን የለንም፣ ፓርቲሲፔሽን የለንም፣ ወይም ደግሞ አንሳተፍም። ስሜታቸው ሊገባን ይችላል፣ ወይም ሊያስተላልፉት የፈለጉት ነገር ይገባናል። እና ካለመሳተፋችን የተነሳ ስሜታዊ የመሆንና በዛ ነገር ውስጥ የመዋጥ እድላችን ዝቅተኛ ነው። ሳይኮሎጂካሊ ስንመጣ ዲታችመንት ማለት ከሆነ ነገር ጋር የመጣበቅ እድላችሁ ዝቅተኛ መሆን ሲጀምር፣ ወይም ደግሞ በዚህ እጅና በዚህ እጅ መካከል there is something space የሚባል ነገር አለ፣ ክፍተት የሚባል ነገር። ለምሳሌ የሆነ እሳት ቢኖር እሳቱና እጃችሁ ጋር መካከል ያለው ርቀት በቀረበና በራቀ ቁጥር የመሞቅ የመቃጠል እድላችሁ እንዴት ነው? የጠበቀና ወይም ቅርብ የሆነና የራቀ ሲሆን የመቃጠል እድላችሁ በዛ መቀራረብ ውስጥ የሚወሰን ነው። በቀረባችሁ ቁጥር እጃችሁ በርን ሊሆን ይችላል። በሆነ ያክል ስትርቁ ፍሌም እያደረገ እንደሆነ እየነደደ እንደሆነ ታያላችሁ እንጂ እጃችሁ የመቃጠል እድሉ ዝቅተኛ ነው። ዲታችመንት ማለት እንደዛ ነው። ላይክ ሀሳባችን የኛ አይደለም። አብዛኛዎቹ የኛ የሆኑ ሀሳቦች ይኖሩናል፣ ግን ከአስተዳደጋችን ከቤተሰብ የምንወስዳቸው ላይክ ማይንድ ሲታይ አስ ኤ ሶሳይቲ ነው የሚታየው። which means ባንተ ውስጥ የወንድም ድምጽ፣ ባንተ ውስጥ የእህት ድምጽ፣ የአባት ድምጽ፣ የእናት ድምጽ ያለ የብዙ ሰዎች ድምጽ ባንተ ውስጥ ኦከር ያደርጋል። ላይክ ያስተማሪም ሊሆን ይችላል፣ የጓደኞችም ሊሆን ይችላል። እና ያንተ ሀሳብ የቱ ጋር ነው የሚለውን ነገር እኔ ማን ነኝ የሚለውን ጥያቄ ስትጠይቀው ማታገኘውም እዛ ጋር ነው።
በብዙ መልኩ የተሰራን ስለሆነ የራሳችን ነገር አለም ብዬ አላስብም። ዜር ኤጅ ድራይቭ ምንወዳቸው ማድረግ የምንፈልጋቸው ነገሮች እነዛ ነገሮች ደግሞ እንዳይሆኑ የሚያደርጉ የራሳችን ውስጥ ያሉ የተለያዩ አይነት ድምጾች አሉና እኔ የቱ ጋር ነኝ የሚለውን ነገር እናጠዋለን። not only that by the way ሰብ ፐርሰናሊቲ ወይም ፓርትስ ሲባል ኢጎ በኢጎ ቅጥር ውስጥ ያሉትን ነገሮች ነኝ ብለህ ብትጠራም ከዛ ውጪ በጣም ብዙ ነገሮች አሉ ስለ ራስ ያላወቃቸውና ለዛም ነው ነኝነት ክፉ ነው የሚባለው። እርግጠኛ መሆን አትችልም በራስ ላይ። ልደቱ ወይም እኔ እንደዚህ ነኝ ያልኩባቸው ብዙ ጊዜያቶች ነበሩና ግን እነዛ ነገሮች ሳይሆኑ ቀርተው ወይም ደግሞ እንደዚህ ሆናለሁ ብዬ ያላሰብኳቸው ነገሮች ሆኖ አግኝቻቸው አውቃለሁ ወይም አድርጌያቸው አውቃለሁ። ለካ ከኢጎ ይቀጥር ኢጎ ማለት ምን ማለት መሰላችሁ? መርጣችሁ እኔ ነኝ የምትሉት ነገር ነው which is comfortable የሚሰጣችሁ ነገር ወይም ደግሞ ምቾት ሰጥቷችሁ እኔ እንደዚህ ነኝ የምትሉትን ነገር የሚታጠርበት መንገድ ማለት ነው። ከዛ ውጪ ግን ሻዶ የሚባል ክፍል አለን ላይክ አኒማስ የሚባሉ ካርል ዩንግን መጥቀስ እንችላለን። አንድ ልጅ እንደውም ጠይቆኛል በሚቀጥለው አንድ ቪዲዮ ሰራለሁ ምናልባት ከመጽሐፍ ሪቪው በፊትና አንዳንዴ ራሳችሁን ታገኙታላችሁ which is የሰው ልጅ the potentiality of evilness አለበት ወይም ደግሞ evil ነገርን የማድረግ ፖቴንሻል አለ። ራሳችሁን አገኝበታለሁ ማትሉት ቦታ አግኝታችሁ ልታገኙ ትችላላችሁና ያ ሪያሊቲውና ኢጎአችሁ ውስጥ ነኝ ብላችሁ ያሰባችሁት ነገር ይመጣና ይጋጫል ነገሩ እና you become like በጣም exhausted ትሆናላችሁ። ሰውነታችሁ ይደክማል። እኔ ምንድነኝ ታዲያ ማን ነኝ የሚሉ ጥያቄዎች መነሳት ይጀምራሉና you have parts ግን you are not your parts። እናንተ ክፍል አላችሁ እንጂ ክፍላችሁን አይደላችሁ። እኔ እጄን አይደለም እግሬን አይደለም አይኔን አይደለም እነዚህ በሙሉ ተደማምረው ግን ሰው ሙሉነትን የሚባለውን ነገር ይሰጡኛል። እጄ ቢጎድል there is dysfunction አሉናለሁ። በቀኝ እጄ መስራት ያለብኝ ነገር ላልሰራ እችላለሁ ማለት ነው። ልክ በሳይኮሎጂካል ነገር ውስጥ ሲገቡ አቴንሽን የሚያስፈልገው የሆነ ክፍል አለኝ ወይም ደግሞ ፍቅር የሚያስፈልገው የሆነ ክፍል አለኝ። ያ ነገር ሲታጣ በህይወቴ በፍቅር ግንኙነት ወይም ደግሞ ትኩረት ለማግኘት መሄድባቸው መንገዶች ይኖራሉና በእነዛ ነገር ውስጥ ይሄ የሚሄድበት መንገድ which is እኔን ዲስፈንክሽናል የማድረግ አቅም አለው። ትኩረት ለማግኘት ሰጋጋጥ በሶሻል ሚዲያው ከሰዎች ጋር ባለኝ ግንኙነት ሰዎች ምንድነው እንደዚህ ኒዲ የምትሆነው ሊሉኝ ይችላሉና የጎደለኝን ነገር ሳሳድር ነው የሚሄደው ይባላል እኮ። ወንድ ልጅ ከናቱ ያጣውን ከሚስቱ ያሳድዳል፣ ከቤተሰቡ ያጣውን ከጓደኞቹ ምናምን እያሳደደ ይመጣልና ያንን as a whole identity as a whole personality ካየነው በጣም ችግር ነው። ግን የፐርሰናሊቲ የሆነ ክፍል ወይም የአይዴንቲቲ የማንነት የሆነ ክፍላችሁ ነው የታመመው። ይሄን ገለጽኩላችሁ። ላይክ እንበልና መኪና ብዙ ፓርቶች ተደማምሮ ነው መኪናነቱን የሚያመጡት አይደል? አንዱ ክፍል ቢበላሽ ግን ዲስፈንክሽናል ይሆናል እኮ። ግን ልታስተካክለው ብትሄድ ሙሉ መኪናውን በሙሉ አታሰራው። የቱ ጋር ነው የተበላሸው የሚለው ነገር ነው የምትፈልገው። ስለዚህ እሱ ጋር ሄደ ያቺን ፖይንት ስታስተካክል ምን ይሆናል? መኪናው መስራት ይጀምራል። ለምሳሌ ይሄን ነገር እንድታዩት የፈለኩት በሐሳብና ስሜት ሲመጣብን የሆኑ ሐሳቦች ሲመጡብን እኔ እንዴት እንደዛ ያስባለሁ አንተ አይደለም ኦብቪየስሊ እኮ ለምሳሌ እዚህ ጋር በቆነጠጥ ተው ያማል እጅን አንሳ የሚለኝ የሆነ አይምሮ ክፍል አለ። እዚህ ይሄን ፈልጊው ማሰብ ፈልጊ አይደለም የሚመጣው which is በዚህ ውስጥ ነርቭ ሲስተም ነው ያንን ነገር እንዲያመጣ የሚያደርገው። ስለዚህ የሆነች ቁስል ስትቆርጠኝ or something ሚነግረኝ የሆነ ክፍል አለ ማለት ነው። እዚህ ጋር እጅ ጋር የሆነ ነገር እየሆነ ነው ወይም እየታመመ ነው። ስለዚህ የሆነ ድርጊት አድርጌ የሚለኛል። ይሄ ሐሳብ እኔ ሆን ብዬ ያሰብኩት ሐሳብ አይደለም። ትራውማም እንደዛ ነው። ወይም በልጅነታችሁ የሚደርሱባችሁ የምትፈልጉትን ነገር ሳይሰጣችሁ ካደጋችሁ የምትፈልጉትን ሲባል ይሄ ለሰውነታችሁ ለሰነልቦናችሁ አስፈላጊ የሚባሉትን ስሜቶች መታየቶች ከቤተሰባችሁ ትስስር ውስጥ ማግኘት የሚገባችሁን ነፍሳዊ መሻት ሳታገኙ ስታድጉ እነዛ ነገሮች የሆነ ክፍላችሁ እንዲታመም ያደርጋሉ። አለማግኘታችሁ ዘን ሌላ የሚጨመርባችሁ ነገሮች አቢዩዝ ምናምን የሚባሉት ባለፈው በትራውማ ላይ የገለጽኳቸው ነገሮች ሲደረግባችሁ ደግሞ የሆነ ክፍላችሁ ይታመማል ማለት ነው። ስለዚህ የሆነ ሐሳብ ሲመጣባችሁ የሆነ ስሜት ሲመጣባችሁ እንደምልታዩት ፈልጋለሁ። ላይክ ሰማይና ደመናን ስታዩ ሁለት ነገሮች ናቸው። ሰማይ ተነስቶ እኔ ደመና ነኝ ቢል ልክ አይመጣውም። ደመናም ተነስቶ እኔ ሰማይ ነኝ ቢልም ልክ አይመጣም ወይም አታምኑትም።
ሰማይ እንደ ሰማይነቱ የራሱ ማንነት አለው። ደመና እንደ ደመናነቱ የራሱ የሆነ ማንነት አለው። ሰማይ ቋሚነቱ አለ፣ ደመና ግን ብዙ ጊዜ ሲለዋወጥ ነው የምታዩት። ስለዚህ ራሳችሁን እንደ ቋሚው ሰማይ ታዩትና የሚመጡት ሀሳቦችና ስሜቶች ግን መልእክት የያዙ አላፊ አግዳሚ እንደሆኑ ማየት ትችላላችሁ። ስለዚህ ስሜታችሁ እንደ ደመናው የጠቆረ ሊሆን ይችላል፣ የነጣ ሊሆን ይችላል፣ which is አሁን ሊመጣ ይችላል፣ ተመልሶም ከሆነ ጊዜ በኋላ ሊመጣ ይችላል። ስለዚህ አላፊ እንደሆነ ማወቅ አለባችሁ የሚመጣው ነገር። ግን ስሜቱ በዚህን ሰዓት ለምን መጣ የሚለውን ጥያቄ መጠየቅ አለባችሁ። ለምን ከተባለ ስሜቶች በሙሉ እንዴት ነው መልእክተኞች ናቸው። ላይክ አንድ ሰው የሆነ መልእክት በፖስታ ቤት ቢልክላችሁ ፈታታችሁ ምንድን ነው ነገሩ የሚለውን ነገር ማን ይላክልኝ የሚለውን ነገር እንደምታዩት ሁሉ ልክ በራሳችሁም ስነ ልቦና ውስጥ የሚመጡትን በራሳችሁ ሰውነት ውስጥ የሚመጡትን ስሜቶች እንደዛ ፈታታችሁ ለማየት መሞከር አለባችሁ። ያለበለዚያ ምሸሻቸው ማትፈልጓቸው ስሜቶች በሙሉ ሰፕረስ ይደረጉና ወይም ደግሞ ሪፕረስ ይደረጉና በራሳችሁ ሰውነት ውስጥ የሆነ ጊዜ ይጠብቁና እናንተም ፌል ያደርጓቸዋል ወይም ደግሞ የማይሆን አይነት ድርጊት እንድትወስኑ ያደርጓቸዋልና የሰው ልጅ ኮምፎርት የምንወድ ነው ወይም ደግሞ ምቾትን በጣም እንፈልጋለንና ማይመቸን አይነት እውነታ ሲያጋጥመን ያንን እውነታ ለመሸሽ የምንሄድባቸው መንገዶች ሌላ አይነት ችግርኛ ላይ ማምጣት ይጀምራሉ። ያ ነው ብዙ ጊዜ የሚያስፈራኝና በተቻለ አቅም ከሚፈጠረው እውነታ ጋር አብሬ ለመሄድ ሞክራለሁ። ከዚህ በፊት ከእውነታ ጋር የተሰፉ ነገሮች ብያነሳውት እሱን ነው። ሞትን ብትሉ ኃላፊነትን ብትሉ ለራሳችሁ ያላችሁት ራሳችሁ ናችሁ። ምርጫ አልመርጥም ብትሉ ምርጫ የሚባል ነገር እንዳለ አለመምረጥም ምርጫ እንደሆነ እና ሰውነታችሁ ቀድሞ እንዲጠብቅ ሪያሊቲውን ቀድሞ እንዲጠብቅና ከሪያሊቲው ጋር አብሮ ለመሄድ ካላደረጋችሁት በስተቀር አንድ ነገር ሲፈጠር ያንን እውነት አላለመቀበል የምትሄዱበት መንገድ ወደ አዲክሽን ውስጥ ወደ ሱሶች ውስጥ ወይም ደግሞ በኋላ ማነሳላችሁ አይነት ችግሮች ውስጥ መግባት እንጀምራለን እና ላነሳ የፈለኩት ነገር ይህንን ዲታችመንት በደንብ የተረዳሁት ከቅርብ ጊዜያት ወዲህ አንድ ቴራፒ ቴክኒክ አለ IFS የሚባል ወይም ደግሞ ኢንተርፋሚሊ ሲስተም የሚባልና ይሄ ሲስተም ምንድነው የሚያወራው? ይሄ ቴራፒ የሰው ልጅ አንድ አይምሮ የለውም፣ ብዙ ፓርቶች አሉት ወይም ሰብ ፐርሶናሊቲስ የሚባሉት ብዙ የማንነት ክፍሎች ወይም ደግሞ ጀስት ፓርት አሉት፣ የተለያዩ ቦታዎች አሉት በውስጡ የሚለው ነገር አለና ያደገ ሲመጣ እነዚህ ነገሮች በብዙ የቤተሰቦቻችን ነገሮች ነርቸር እየተደረጉ ፍቅር ሲሰጠን አቴንሽን ሲሰጠን ቅድም እንዳልኳችሁ ነርቸር እየተደረጉ ይመጣሉ። ነርቸር ሳይደረጉ ሲቀሩ ወይም ደግሞ መጥፎ ነገሮች ሰውነታችን ያልጠበቃቸው እንደዚህ ፕሮቴክት ያደርገኛል ይጠብቀኛል ብዬ ማላስበው ሰው ሲጎዳኝ የሚፈጠረው በእኔ ውስጥ የሚፈጠረው ስነ ልቦና ውስጥ የሚፈጠረው ነገር አለና እነዛ ነገሮች የራሳቸው ክፍል ነው ያላቸው እንጂ አሴ ሆል አይዴንቲቲ አይደለም፣ ግን አፌክት ያደርጋሉ። ችግሩ ያ ነው። ፓርቶቹን ልንገራችሁና እንዴት ሃይጃክ እንደሚሆኑ ነግራችኋለሁ። የመጀመሪያው ለምሳሌ ኤግዛይልስ የሚባሉ ናቸው። ኤግዛይልስ ማለት የተሰደዱ ስሜቶች ማለት ነው። ለምሳሌ በልጅነታችሁ የሆነ ፍላጎት አሳይታችሁ ሳይደረግላችሁ ሲቀር ወይም ደግሞ ሪስፖንድ ሳይደረግላችሁ ምላሽ ሳይሰጣችሁ ሲቀር you feel something የሆነ መጥፎ ስሜት ነው የሚሰማችሁ፣ ያለ መፈለግ ያለ መወደድ ስሜት ይሰማል። እና እቺ ስሜት አለች። እቺ ስሜት አይምሮአችን ምን ያደርጋታል? በብዙ ነገሮች ማኔጅ ለማድረግ ይሞክራል። እቺን ስሜት እንዲል ልበላችሁ። ለምሳሌ I am a failure ብሎ የሚያስብ ክፍል አለ፣ ወይም የሆነ ልጅ አለ፣ የሆነ ህፃን አለ የተጎዳ ማለት ነው። ሩሩ ሆኖ የዋ ሆኖ የሆነ ነገርን አሳይቶ ግን ደግሞ የተመለሰለት ምላሽ ጤናማ ካለመሆኑ የተነሳ ዲቨሎፕ ያደረገ ኔጌቲቭ የሆነ ወይም ደግሞ ኔጌቲቭ ባንለውም ያሳደረበት ቁስል አለና ይሄን ህፃን ልጅ ፕሮቴክት ለማድረግ ደግሞ የሚመጡ አሉ። ወይም ደግሞ እቺ ስሜት ግለሰቡ እንዳይሰማው የሚያደርጉ ማናጀርስ የሚባሉ ሁለተኞቹ አሉ። እነዚህ ማናጀርስ የሚባሉት ክሪቲክ የሚያቀርቡ ናቸው በሰውነት ውስጥ which means ለምሳሌ አንድ ሰው በጣም ፐርፌክሽኒዝም ሊያቀነቅን ይችላል፣ ወይም ደግሞ በስራው በህይወቱ በእያንዳንዱ እንቅስቃሴው ፐርፌክት የሆነ ላይፍ መምራት ይፈልጋል። ያን ፐርፌክት ላይፍ መምራት የሚፈልግበት ለምሳሌ ነበርና በስራው ሁሉ ነገር እንዲሳካለት ይፈልጋል። እንዲሳካለት ከመፈለጉ የተነሳ
በዛ ስራው ሁሉም ነገር አሪፍ እንዲሆንለት የሚፈልግበት ነገር የተነሳ ከስራው ውጪ ሁላ ወይም ከስራ ሰዓት ውጪ ሁላ ስራውን ሊሰራ ይችላል። አለቃውን ለማስደሰት ሊሞክር ይችላል። እዛ ያሉትን አብሮ የሚሰሩትም ሰዎች ሊሆኑ ይችላሉ እሱ ላይ እያመጡ የሚጭኑበት ሪስፖንሲቢሊቲ ይኖራል እና የራሳቸው ስራ ሆኖ ሳለ ነገር ግን እሱ ላይ እያመጡ የሚጭኑበት ምክንያት እሱም እምቢ ማለት ስለሚያቅተው ነው። which is he feels in deep like በጥልቁ የሚሰማው ነገር ምንድነው ያንን ነገር ካላደረገ ወይም ደግሞ በዛ ስራ ውስጥ በጣም ጠንካራ በሆነ ሁኔታ ወይ ፐርፌክት በሆነ ሁኔታ ራሱን ካላሳየ ምን ብሎ ነው ራሱ የሚያስበው ወይም ያ ህፃን ልጅ የሚያስበው ምንድነው ያቺ ኤግዛይት የተደረገችዋ እኔ ፌሊየር ነኝ ወይም የወደኩ ነኝ በህይወት ውስጥ የሚሳካልኝ አይነት ሰው አይደለም ብሎ ነው የሚያስበው ያቺ ህፃን ወይም የልጅነቱ ላይ ቤተሰቦቹ ያሳዩትን ነገር ነው አሁን ላይ ሊሰማው የሚችለው ያ ስሜት እንዳይሰማ ነው እነዚህ ፐርፌክሽን የሚባሉት ማናጀርስ መጥተው ያንን ነገር ሃንድል ለማድረግ የሚሞክሩት። በሶስተኛው ደረጃ ያለው ፋይተርስ የሚባሉ አሉ ፋየር ፋይተርስ which is the moment ሊክ አድርጎ ሲወጣ ያ ኤግዛይት የተሰደደው ነገር እኔ ይሄ እንዴት ነው በህይወት ውስጥ ዋጋ የሚሰጠኝ ያነሱ አይደለም ቤተሰቤም ጓደኞቼም ሊሆኑ ይችላሉ ዋጋ አይሰጡኝም ይሄ ነገር የሚገባኝ ያነሱ አይደለም እኔ እንዴት ነው ወዳቂ ነኝ ወይም ደግሞ I'm a failure ብሎ የሚያስበው ክፍል the moment በሆነ ነገር ትሪገር ሆኖ ሲወጣ ያንን የወጣውን ስሜት ኮምፐንሴት ለማድረግ ወይም ለማረጋጋት የሚሄዱበት መንገድ አለ። ይሄንን ሲያደርጉ የሚያደርጉት ለምሳሌ እንበልና ቢንጅ ኢቲንግ የሚባል በጣም ከልክ በላይ ምግብ መብላት ሲበሉ ይሄ ራሳቸውን ለማረጋጋት ነው ይበሉት ሃንድል ለማድረግ ሲቹዌሽኑን። በዚህ ነገር ላይ አንድ ኤግዛምፕል ልስጣችሁ። ለምሳሌ አንድ ክላይንቴ የሆነ ስብሰባ ላይ ቁጭ ብሎ እየተሳተፈ ነውና ኦሪየንቴሽን ምናምን እየተሰጠ ነበረ ስለ ትምህርታቸው እና አንድ ማይክ ያዘው ሰው ጥያቄ እየጠየቀ ነበርና ከየት እንደመጡ ኦር ሳምቲንግ ምናምን እና ጥያቄ እየጠየቀ እሱ ጋር ይደርስና እንደ ቻንስ ነው የሚሰጣቸው እና እንዲያወራ ያደርጋልና ጥያቄ እየጠየቀው እየተመላለሱ ነበረ። እዛ የሆነች ፖይንት ላይ የሆነ ጥያቄ ጠይቀውና አይ አላቀውም ይለዋል። አላቀውም ሲለው መስቀለኛ ጥያቄ ጠየቅኳ ሲለው ሌሎች ይስቃሉ። ይውላችሁ ሌሎች ሲስቁ ያ መሳቃቸው እናንተ እሱ ውስጥ የፈጠረው ነገር አለ። ምንድነው ትሪገር ያደረገው ፐርሰናላይዝ የማድረግ ነው ነገሩን ምን አድርጌ ነው ወይ ምን ብዬ ነው የሆነ ነገር የታየ ወይኔ ይሄ ነገር ይወጣ ተሳሳትኩ የሚሉ ጥያቄዎች መምጣት ይጀምራሉና ሰውየውን ባለቤቱን ኦቨርዌልም ማድረግ ይጀምራሉ ወይም ደግሞ መረበሽ ይጀምራሉ። ከዛን ያንን ጨርሶ ቁጭ አለ። ቁጭ ባለ ሰዓት ግን ያ ስሜት ከልጅነት ይዞ የመጣው ያለ መፈለግ ያለ መወደድ ወይም ሰዎች እንዲሉኛል የሚለው ስሜት በዛን ሰዓት ስለሚመጣ ያንን ነገር ኮምፐንሴት ማድረግ የሚፈልግ ክፍል አለው። ትሪኩ የመጣው እዚህ ጋር ነው። ከዛን ይሄ ማይክ ያዘው ዘጋ የሚያስተናግደው ወይም ደግሞ ፕሬዘንት የሚያደርገው ሰውዬ አንድ ጥያቄ ጠየቀና ይሄን ጥያቄ ይሄ ክላይንቴ ያውቀዋል መልሱን ያውቀዋል እና እጁን አወጣ። እጁን ሲያወጣ ባይ ቻንስ ነው የሚሰጣችሁ ይያሉና ሌላ ሶስት ተሰጠና ምን ተሰማ ስለው ሼም ወይም የሆነ ጊልት ተሰማው። ምክንያቱም ያችን ጥያቄ ከመመለሳለሁ ከማለት በፊት ምንድነው ያደረኩት ነገር እጅን አንስቼ አይ ነገሩን ለማስረዳት ላይ በጣም ኢላቦሬት ለማድረግ ይላልና አሁን ኢላቦሬሽን ወይም ደግሞ በቃ ዛጋ ተሳስተሃል ወይም ደግሞ ነገሩም ስላንተም ላይሆን ይችላል ወይም መመለስ ያለብን ነገር መለስ ሊሆን ይችላል። ግን ካንተ ጋር ሊገናኝ የማይችሉ ነገሮች አይምሮ ማገናኘት ይጀምራል እና ያቺን ነገር መስተካከል ስለሚፈልግ ያቺ ባላንሷን ስለሚፈልግ ባላንሷን መልሳታለሁ ብሎ ያስበው የመጀመሪያው ዲፌንስ ሜካኒዝም ኢላቦሬሽን ነው። which is የማይገባህን ይቅርታ ልጠይቅ ትችላለህ። የማይገባህን ኢላቦሬሽን ልታቀርብ ትችላለህ። አይ ለማለት የፈለኩት እኮ እና ኬርለስ ለመሆን ትቸገራለህ። በጣም ኬር ታደርጋለህ በዛን ሰዓት ላይ። ሁለተኛው
ዲፌንስ ሜካኒዝሙ የመጣው ደግሞ ያልኳችሁ ነው መልስ ለመመለስ እጄን አውጥቼ መልስ ከመለሱ ቅድም የተበላሸውን ነገር ምን ያደርግልኛል ኮምፐንሴት ያደርግልኛል ወይ ደግሞ ያስተካክልልኛል ብሎ አሰበ እቺም አልሆነችም ከዛ ሶስተኛው ላይ ምግብ መብያ ሰዓታቸው ደረሰና እዛ ሰዓት ላይ ተገናኙና ምን አለኝ ምግብ ወሰድኩኝና በጣም ርቦኝ ነበር አለ ኦኬ አልኩት ከዛ ስለው ምግቡን ከወሰደ በኋላ ደጋግሞ እየነገረኝ ያለው ቃል ተስገብግቤ በላው የሚለው ነው ተስገበገብኩበት ሲል ኦኬ ለምንድን ነው የተስገበገብክበት ስለው በጣም እንዴት ነው የመድከም አይነት ስሜት ወይም ደግሞ ሼሙ መጥፎ ስሜቱ መጥቶብኝ ነበርና ያንን ስሜት ለማብረድ ስል ነበር እንደዛ ሰበላይ ነበርው እንጂ ለጣሙም ለምኑም ግድ አልነበረኝም አይነት ነገር ሲለኝ ነበርና እነዚህ ፋየር ፋይተርስ ይባላሉ ላይክ እጃቸው ሊቆርጡ ሁላ ይችላሉ እጃቸው የሚቆርጡበት ምክንያት ሳይኮሎጂካሊ የሚሰማቸውን ይሄ ያለመፈለግ ያለመወደድ ያለመፈቀር ምናምን ስሜቶችን ምን ለማድረግ ነው ለመርሳት ሲሉ ነው እዚህ ላይ ፎከስ ለማድረግ የሚሞክሩትና ራሳቸውን ለማረጋጋት ስለማይችሉ ራሳቸውን ሊያረጋጋው የሚችለው ክፍላቸው ይሄ ፋየር ፋይተርስ ያልኳችሁ እንደዚህ አይነት ነገሮችን ያስደርጋቸዋል በውጭው በኩል መንገድ ያስኬደ ልክ ያልሆኑትን ነገሮች እንዲያደርጉ ያደርጋቸዋልና እነዚህ ሶስት ክፍሎች አሉ ኢንተርፋሚሊ ሲስተም ውስጥ ግን ሌላ እንደ ክፍል የማይታይ አንድ ክፍል አለ ሰልፍ ይባላል ሁሉም ሰው ያለው ነው ሁሉም ሰው ላይክ የሆነ ችግር ከመፈጠሩ በፊት እንዲሁም የሆነ ችግር ከተፈጠረ በኋላ ያንን ዲፌንስ ሜካኒዝም ከመጠቀም በፊት አንተ ማን ነህ የሚለውን ጥያቄ ወስኗል ስለዚህ የሆነ ፒውር የሆነ ነፃነታችሁን ታያላችሁ እና ይሄ ሰልፍ የሚባለው ነገር ምንድነው ላይክ እንዳልኳችሁ ዲታች ሆኖ ነገሮችን መመልከት የሚችለው ክፍል ማለት ነው ይሄን ኮንሺየስ መሆን የሚችለው ክፍል ኦኬ አዎ አሁን ያለ መፈለግ የሚሰማው ክፍሌ መጥቷል ምትሉት እንጂ እኔ አልፈለግም አትሉ ወይ ደግሞ ማንንም አይወደኝም አትሉ ያለ መወደድ የሚሰማው ክፍሌ መጥቷል ያለ መፈቀድ አልታየውም አልተመለከቱኝ የሚለው የሆነ ክፍሌ መጥቷል ምክንያቱም በቃ እንዴት ልበላችሁ በሰውነት አስረዳችሁ በቃ እጅ ጣት እነዚህ ነገሮች አሉ እንዳልኳችሁ ከነዚህ ነገሮች ውጪ ወይም እዚህ ጋር ብታመም ዲስፈንክሽናል ወይም ደግሞ በትክክል መስራት የማልችል ሰው ሊሆን ይችላል ይሄ ታመመ ማለት ግን ይሄ ሙሉ ጤነኛ አይሆንም ማለት አይደለም ይረብሻል እኮ ሰውነቴን በሙሉ ለዚህ ግን ትሪትመንት መስጠት አለብኝ ምን ይሆናሉ የሆነ ክፍላቸው ይነሳና ሃይጃክ ያደርጋቸዋል ላይክ እንበላችሁና ያ የሚደብረው ስሜት የሚያስጠላው ስሜት ይነሳና ሰውነታችሁን በሙሉ መቆጣጠር ይጀምራል እኔ ጥሩ ሰው አይደለሁም መልካም ሰው አይደለሁም ህይወትን መኖር የሚገባኝ ሰው አይደለሁም ባልተፈጠርኩ ባልተወለድኩ ምንልባቸው ብዙ ጊዜያቶች ይኖራሉና እነዛ ነገሮች ምንልበት ምክንያት አስ አይዴንቲቲ አስ ፐርሰናሊቲ ነገሩ ምንወስድበት ምክንያት አንዷ ክፍል ተነስታ ሙሉ ነገራችንን ስለተቆጣጠረች ነው which is እዚህ ጋር ያለው ጤናማው ክፍሌ እዚህ ጋር እጄ ከታመመ ጤናማው የሆነው ክፍሌ በሙሉ በማን ይወሰዳል ነው በዚህ ህመም ይወሰዳል በዚህ ህመም እንድትወሰዳችሁ የሚያቀላችሁ የሆነ ክፍል ያስፈልጋችኋል that's detachment and ያ ተነጥሎ የሚያየው ክፍል ካለ የሚያየው ክፍል ማን ነው የሚለው ነገር አለ መነጠሉ ክፍተቱ ነው ከነገሩ መለየታችሁ ዲስታንሱ ነው ክፍተት አለ ማለት ነው ግን ቆም ብሎ የሚያየው ክፍል ማን ነው ለምሳሌ እንበል የሆነ ሐሳብ ባይመራችሁ ውስጥ መጣ ኦኬ የሚሰማው ማን ነው ያንን ሐሳብ ያ ማለት ነው ሶ በሚያስበውና በሚሰማው በኩል የሆነ ልዩነት አለ ሶ የሚሰማውን በሆናችሁ ቁጥር ያ የሚሰማው ክፍል ምኑ ያደገ ይመጣል ፍሪ ዊሉ ወይም ደግሞ በጣም ጠንካራ የሆነ ፈቃድ ይኖረዋል በራሱ ሰውነት ውስጥ አሁን እቺ ነገር ተፈጥራለች ኦኬ ሶ ምን ማድረግ እንችላለን እጅጋ የሆነ ቁስል ተፈጠረብኝ የሆነ አደጋ ደረሰብኝ ኦኬ በኔ አቅም ምችለው ነው እዚህ ጋር መታመም መቁሰሌ ደግሞ የሆነ ሰውነቴን እየረበሸው ነው ኦኬ ይሄን ያቆሰለኝ ማን ነው ይሄን የፈጠረው አሁን ላይ ምን እያደረገኝ ነው የዚህ መቁሰል ሰውነቴ ላይ ያለው ተጽዕኖ ምንድነው ምን በጤናማ መልኩ ነገሮች እንዳላደርግ እያደረገኝ ነው ወይ ሶ ይሄ ተነጥሎ እዚህ ጋር ያለው ሰው ሰልፍ ሲባል እዚህ ጋር ግን የተፈጠሩብን ትራውማቲክ የሆነ ኤክስፒሪየንሶች ሊኖሩ ይችላሉ እቺን ትራውማቲክ የሆነ ኤክስፒሪየንሱን ደግሞ ለመደበቅ የሚሞክር ደግሞ የሆነ ክፍል አለ ማናጀርስ የሚባሉ ይሄ ቁስሉ ደግሞ ወይም አለመፈለጉ ምናምን ስሜት ሲወጣ ደግሞ ያ ስሜትን ደግሞ ለማረጋጋት ሲል ደግሞ የሆነ ምግብን የሚያስበላን ራሳችን እንድንቆርጥ የሚያደርገው ወይም ደግሞ ራሳቸውን ላይክ
በምላጭ በመቀስ ምናምን የሚቆራረጡ ጸጉራቸው የሚነጩ ምናምን ሰዎች አሉና ያ የሚያደርገው ከዛ ስሜት ለመውጣትና ለመረጋጋት ሲሉ ነው። ስለዚህ በተቻላችሁ አቅም ምንድነው እናንተ ውስጥ የሚፈጥሩ ነገሮች በሙሉ የእናንተ ያለ መሆን እድል አላችሁ። ያ የመጀመሪያው ሪያሊቲ ነው። ነኝ ብላችሁ የምታስቡትንም አይደላችሁ። which is አለመረጋጋትን ሊሰጣችሁ ይችላል which is uncomfortable ስለሆነ ግን that's reality። ምክንያቱም ራሳችሁን ወደዳችሁን ጠላችሁ የሆነ ቦታ ልታገኙ ትችላላችሁ። የሆነ ሰው ጎርታችሁ ራሳችሁን ጎርታችሁ እኔ መንፈሳዊ ነኝ እግዚአብሔርም ወድ ነው ልትሉ ትችላላችሁ። ግን በደመ ነፍሳችሁ ውስጥ ገንዘብ የመመለካቀሙ ደግሞ ከፍተኛ ሊሆን ይችላል። ስለዚህ ሪያሊቲው ምንድነው እየተፈጠረ ያለው ነገር ወይ የሆነው ነገር ምንድነው ያንን ለመመልከት መሞከር ጥሩ ነው ብዬ አስባለሁ። ለምሳሌ ኢንሳይድ አውት ላይ የሚለው አኒሜሽን ፊልም ላይ ካያችሁት በአንድ ሴት አይምሮ ውስጥ በአንድ ወድ አይምሮ ውስጥ ስንት አይነት ስሜቶች እንዳሉና እነዛ ስሜቶች እንዴት ፈንክሽን የሚያደርጉ ታያላችሁና ልክ እንደዛ ፓርቶች የተለያዩ ክፍሎች እንዳሉ መረዳት የተሻለ ነው ብዬ አስባለሁ። ያ ዲታችመንቱን ሲፈጠር ዲታችመንት አንድ ነገር ለምሳሌ ሀሳብ ስሜት ይኖራቸዋልና አንዳንድ ሰው እንትኑን አያገኘውም ሁላ ስፔሱ ሁላ አይኖረውም። የሆነ ስሜት ሲሰማ ወዲያ አክሽን ይወስዳል። ይሄን ነገር አንሳ ሲባል ያነሳል። ይሄን ነገር አድርግ ወዲያው ነው የሚያደርገው። የሆነ ሀሳብ ሲመጣ ኦኬ ወዲያው አክሽን ላይ ይሄዳልና አክሽኑ ወይም ድርጊቱ ከስሜቱና ከሀሳቡ ጋር የመቆራኘት እድሉ በጣም ጠንካራ ነው እና በጣም በተጣበቃችሁ ቁጥር ወደ ድርጊት የማደጋቀሙ ከፍተኛ ነው። ግን ያ ስሜት ያ ሀሳብ የኔ ነው ወይ የሚለውን ጥያቄ እየጠየቃችሁና ልክ እንዳልኳችሁ ያንን ጥያቄ በመጠየቁበት መንገድ ውስጥ ስታስተውሉ በድርጊቱና በመታስቡት በሚሰማችሁ ስሜት መካከል የሆነ ክፍተት ይኖራል ማለት ነው። እቺ ክፍተት ታስፈልጋለች which is clarity of decision ይኖረናል። ወይም ደግሞ ውሳኔ ስንወስን ጤናማ ውሳኔዎችን ለመወሰን እንሞክራለን። አንደኛ ነገር ሁሉን ነገር ደግሞ ፐርሰናላይዝ አናረግም። የራሳችን ውስጥ የሚፈጠሩ ስሜቶችና ሀሳቦች ይኖራሉ። የተጠቂነት ስሜት ይሰማናል። ሰዎች የሆነ ነገር ያደረጉን ይመስለናል። ላይክ የሰው ሳቅ የሰው ቀልድ በጣም እኛን ትሪገር ማድረግ ይጀምራልና እነዚህ ነገሮቻችሁን ለማወቅ ግን ባይሉ ሙሉጌታ አንድ ሚላት ነገር አለች። ያው ብዙ ጊዜ እሱ ባለፈው ፖድካስቱን እያየው ነበርና ካሊዩንግ ያጠመቀው ሰው ነው ብለው ያወሩ ሰዎች እንዳሉ ሰማውና ብዙ ጊዜ ከካሊዩንግ ጋር የተያያዙ ነገሮችን በደንብ የሚያወራ ሰው ነውና ኤክስፖዠር ቴራፒ ላይ ብዙ ጊዜ ይሰራል። እሱ በደንብ የሚሰራውም ቤዚካሊ በዛ ነው። ኤክስፖዠር ቴራፒ ያው ፍርሃታችሁ የሚያስጨንቃችሁን ህመማችሁን እንዳይታይ የምታደርጉበት መንገድ አለና ቁስል በቁስል ይድናል ብዬ አስባለሁ። which is የሚያስፈራችሁን ነገር በማድረግ ውስጥ የሚድን ነው። ይኸውላችሁ እንደውም እሱ አንድ ነገር ከማለቱ በፊት እያሰብኩት የነበረው ነገር መጀመሪያ ራሳችሁን ለማወቅ ነኝ ከምትሉበት ቅጥር ለመውጣት ከፈለጋችሁ መነካት አለባችሁ። መነካት ማለት የሆነ ሰው የሆነ ቁስላችሁን መንካት አለበት። ቅድም እንዳልኳችሁ እጇ በጣም ቀላል ስለሆነች ነውና የሆነ ሰው እዚህ ጋር እስካልነካኝ ድረስ የሆነ ቁስሌን እዚህ ጋር ካለብኝ እስካልነካኝ ድረስ ያ ቁስል እንዳለብኝ ላላቅ እችላለሁ። አንዳንዴ ላለው እኮ እግርህ እንደጠበበ የምታውቀው ጠባብ ጫማ ወይም እግርህ እንዳለ የምታውቀው ጠባብ ጫማ ስታደርግ ነው። ፔን ስላለው እግርህ እንዳለ ታውቃለህ። ዝንብ ሲሄድባችሁ ነው እጅ እንዳላችሁ የምታውቁት። የሆነ ይረብሻችኋል። ጥሩ ሶ የሆነ ሰው ሊነካኝ ይገባል። እዚህ ጋር የሆነ ቁስሌን ሲነካ ኦኬ ልል እችላለሁ። ወይም ደግሞ እዚህ ጋር ቢቆነጥጠኝ ምንም ህመም ከሌለው which is numbing ወይም ደግሞ ምንም ስሜት ተሰማኛለሁ። ሶ ለምንድን ነው የተሰማኛለሁ? ምክንያቱም ሊሰማኝ ይገባ ነበር። የትራማ ሁለት ሳይዶች ይሄ ናቸው ወይም ደብል ኤጅ ሳይድ ብላቸው። የመጀመሪያው ስትነኩ በጣም ትሪገር የሚያደርጋችሁና እንዴ ምን ሆነ ነው ምን አድርግ ነው የምትለኝ ለምን እንደዚህ ቁስሌ የምትነካካ or something ምን ልባቸው ሁኔታዎችና ኖርማሊ የሰው ልጅ ሲቆነጠጥ መታመም ሲገባው ኖርማሊ ነው ማለት ግን ምንም አይነት ስሜት ደግሞ ይሄ እንዴት ነው ስሜት የማጣት ለምንም ነገሮች በደንም ሆነ ላይክ እየኖርክ ነው ግን እየኖርክ አይደለም። የሆነ በመሞት ውስጥ ነው ያለው። መሞት ስላችሁ ፈልጋችሁ አይደለም ግን ሰውነታችሁ ለሰዎችም ለነገሮችም ስሜት አልባ መሆን ጀምሯል። እና እነዚህ ሁለት ሳይዶች አሉ እና ከልክነቱ ይጠፋል ነገሩ። ልክነቱ ማለት ስትነኩኝ ይቆነጥጥ ነገር ነው ግን ልክ ስቆነጠጥ ግን ለነገሩ ከልክ በላይ የሆነ በጣም የገነነ አይነት
ሁኔታ ካሳየው which is trauma የመሆን አቅም አለውና የሆነ ሰው ሲነካኝ ነው ማቀም። ስለዚህ የሆነ ሰው እናንተ ሊነካ ይገባል። vulnerable የምትሆኑበት ቦታ ያስፈልጋል። vulnerable አለመሆን ነው አንድም ራሳችሁን እንዳታቁም ያደርጋችሁ። ስለዚህ የሆነ ችግራችሁን የሆነ ህመማችሁን ማወቅ ከፈለጋችሁ ምን ያክል ሴንሲቲቭ እንደሆናችሁ ማወቅ ከፈለጋችሁ you have to be vulnerable። ራሳችሁን የምትሆኑበት ራሳችሁን ስላችሁ የምትለቁበት ቦታ ያስፈልጋችኋል፣ ስፔስ ያስፈልጋችኋል። ያ የምታደርጉት በኤክስፖዠር ነው። ራሳችሁን አጋልጣችሁ ትሰጣላችሁ ማለት ነው። የምትፈሩትን ነገሮች ሄዳችሁ ትሞክራላችሁ። ዘን you know it የሚያስፈራችሁ ነገር የምር የሚያስፈራ ነገር እንዳልሆነ ትረዳላችሁ። በኃይሉ አንድ እያላት የነበረው ነገር ምንድነው? ሰዎች እናንተን ከመንካታቸው በፊት እናንተ ራሳችሁን መንካት አለባችሁ። ለምሳሌ የኔ ኢንሴኩሪቲ ከንፈሬና ግንባሬ ጋር አንድ vulnerable ትላለች። ምናምን አለው መሰላችሁ ራሴን በነካውት ቁጥር ሰዎች እኔን የመንካት አቅማቸው እየቀነሰ ነው የሚመጣው። ራሳችሁ የደበቃችሁና በጣም ሴንሲቲቭ የምትሆኑበት ነገር ለሌሎች ሰዎች ምን መሆን ይጀምራል ነው የሆነ ቱል መሆን ይጀምራል። እነሱ እናንተን ሊጠቀሙባችሁ ወይም ሊጎዳችሁ የሚችሉበት መንገድ መሆን ይጀምራል። ስለራሴ ከሪያሊቲው ጋር ጥሩ ነገር ምን መሰላችሁ ያ ከንፈሬ ላይ ያምር ይችላል ኦር ሳምቲንግ የሆነ ቅርጽ ላይ ያምር ይችላል። ያንን አምኖ መቀበል ነው ሰዎች እናንተን እንዳያጠቁም ያደርጋችሁ። ያ መቀበል አለ ዘን you will ያን መቀበል ደግሞ የምታገኙበት መንገድ ራሳችሁን እየነካካችሁ ስታዩት ነው። ለምሳሌ ዛሬ ጸጉር ቤት ሄጃለሁና እዚች ጋር የሆነ ጸጉር እየገባችሁ ነው አሁንና ኮስተር ላለው የሆነ እንዲ ለማለት ሞክራለሁ። የሆነ ቅርጹ ሲቀረጽ የምንሄድበት መንገድ አንዳንድ ይገርመኛል። ጭንቅላቴን አሳልፎ ለሆነ ጸጉር አስተካካይ መስጠት በጣም ሲከብደኝ ያገኘዋለሁ ራሴ ምናምንና እንደዚህ አይነት ነገሮች አሉ እና ራሳችሁን መንካት አለባችሁ። በቃ there is something ማልወደው የሆነ ክፍል ያለ ልክ ስሜን እንደማልወደው እንደነበረው የሆነ የሚያስጠላኝ ክፍል አለ ምናምን ያ የሚያስጠላኝን ክፍል ግን አሴ ሆል አይዴንቲቲ አድርጌ ራሴን እንደምጠላ አድርጌ ከወሰድኩት ያ ደግሞ በጣም ከባድ እየሆነ የሚመጣ ነገር ነው። እሱን ነው እያልኳችሁ ያለሁትና ራሳችሁን አጋልጣችሁ መስጠት ለሆኑ ጓደኞቻችሁ ምናምን። ከዛ በፊት ግን ራሳችሁን እየነካካችሁ የቱ ጋር ነው የታመምኩት የቱ ጋር ነው የሆነ ፔን ያለብኝ። ምክንያቱም አይምሯችሁ እንኳን የሆነ ነገርን ላይክ ትዝታን የተፈጠረባችሁን ነገር እንኳን አሳልፎ ሊሰጣችሁ የሚችለው አይምሯችሁ ያንን ነገር ኬፓብል ነው አይምሮ ይቀበላል አሁን ላይ ብሎ ነው። ያለበለዚያ it will crack you የሚሰጣችሁ ያለ ጊዜው የሚሰጣችሁ መረጃ እናንተ መስፈር ይጀምራልና ሲያምንበት ነው አንድ መረጃ የሚሰጠው። ይሄ ሰው ይችላል ወይ እውነታን የመቀበል የተፈጠረውን ነገር የመቀበል አቅም አለው ወይ ስለ ራሱም ስለ ሌሎችም ስለ ዓለምም ስለ ሁኔታዎችም ሊሆን ይችላልና ኤክስፖዠር ቴራፒ በጣም ጥሩ ነገር ነው። በጣም ማለት ራሳችሁ የምታውቁበት መንገድ ነው። ፈቅዳችሁ የምታደርጉት ነገር ነው እናንተ ላይ አቅም እንዲኖራችሁ የሚያደርገው። ፈቅዳችሁ ችግራችሁን፣ ፈቅዳችሁ ደካማ ጎናችሁን፣ ፈቅዳችሁ ዳርክ ሳይዳችሁን፣ ፈቅዳችሁ ኢቪል የሆነው ፖቴንሻላችሁን ለማወቅ በምትሄዱበት መንገድ ውስጥ ነው ስለ ራሳችሁ እየተረዳችሁ መጡት እንጂ በኢጓችሁ ብቻ የሚመቻችሁን ስለመረጣችሁ ያ እናንተ ዲፋይን ያደርጋል ማለት አይደለም። እና በተቻለ አቅም ዲታችመንቷን እና ቺን ኤክስፖዠሯን ቴራፒ ኦኬ የሆነ ክፍል እየፈራ ነው አሁን የሆነ ነገር ልናገር ስል there is a part of me there is not only me አይደለም a part የሆነ ክፍል የሆነ እጄ የሆነ ጣቴ እዚች ጋር ጥፍሬ አካባቢ የሆነች መፍራት የሆነች መጨነቅ የመረበሽ ሰዎች ቢያዩኝሳ ሰዎች ስለኔ ነው የሚስቁት የምትል የሆነች ክፍል አለች። ስለራሴ መጥፎ ነገር የሆነ መጥፎ ሐሳብ የሚያመጣብኝ የሆነ ክፍል ሶሪ ስልክ ገብቶብኝ ነው እና የሆነች ክፍሌ የሆነች ፓርት ኦፍ ሚ የሆነ ነገርን እያመጣብኝ ነው እንዲሰማኝ እያደረገኝ ነው። ምንድናት እቺ ነገር? ሶ እዚህ ጋር ያለው ዲታች ስትሆኑ እዚህ ጋር ያለው ማንነታችሁ በጣም አቅም ይኖራል እና ያ ሰልፍ the 8 CS የሚባል ነገሮች አሉ like curiosity ምንድነው ይሄ ነገሩን ለማወቅ መጓጓት የሆነ ፓርት ኦፍ ሚ ከሆነ እዚህ ጋር የሆነ የተቆርጠ ነገር ከሆነ ዴናትቺ ነገር ጌት መጣች ማለት እዚህ ጋር ያለው ሙሉን እኔነቴን በዚህ ዲፋይን ስለማላረገው that's easy part በጣም ቀላሉ ፓርት ያ ነው። like ቅዱስ ጳውሎስ እንዳለው የማልፈልገውን አደርጋለሁ የምፈልገውን አላደርግም የማልፈልገውን ሳደርግ የምፈልገውን ሳደርግ ከተገኘው ይሄ እኔ ሳልሆን በእኔ ውስጥ ያለ ኃጢአት ነው። በእኔ ውስጥ ያለ ኃጢአት ፓተርን አለ እሱ ነው እንደዛ ያስደረገኛል እኔ አይደለሁም ማለት ነው። እኔና
ክፍሎቼ ይለያያሉ፣ ግን ክፍሎቼ በእኔ ላይ ተጽዕኖ አላቸው። ያንን ተጽዕኖ ወይም ደግሞ እነዛ የተፈጠሩትን ነገሮች ለማስተካከል ማሊድ ከሆነ ግን ብዙ ነገሮችን እያበላሹ ይመጣሉ። ላይ ካንሰር መሆን ይጀምራል። እዚህ ጋር የጀመረው ቁስል እየተባባሰው ፈንክሽናል መሆን አቴንሽን ያጣውባቸው ነገሮች አቴንሽን ለማግኘት የሚሄድበት መጋጋጥ ፍቅርን ሊያሳጣኝ ይችላል። ፍቅር እኮ ኖሮኝ ነበር፣ ተስፋ ሊያሳጣኝ ይችላል። ያያችሁ አይደል? አንዱ ሌላውን ክፍል የመንካት አቅም አለው። እዚህ ቤት እሳት ቢነሳ ጎረቤት ጋር ሄዶ የማቃጠል አቅም እንዳለው ማለት ነው። እንደ ቤት ውሰቱት፣ እንደሆነ ሀውስ እና የሆነ ኪችን አለ፣ መኝታ ቤት አለ፣ ሳሎን አለ፣ ግቢ ምናምን አለ፣ የተለያዩ ክፍሎች ስላሉት እና እዛ መኝታ ቤቱ ወይም ደግሞ ኪችን ውስጥ የሆነ እሳት ቢነሳ ሙሉ ቤቱን ውሃ አታለብሱትም አይደል? የቱ ጋር ነው እሳቱ የተነሳው እና የቱ ጋር ነው የተቃጠለ ያለው የሚለውን ነገር ሄዳችሁ ነው ፊክስ የምታደርጉት። ያን ፊክስ ስታደርጉ ቤቱ ይድናል ማለት ነው። ፊክስ ካላደረጋችሁ ግን ወደ ቤቱ ይዳረስና ይቃጠላል። ስለዚህ የትኛው ፓርታችሁ ነው የታመመ ያለው? የትኛው ክፍላችሁ ነው ችግር ያለበት? ያን የምታውቁት ትሩ ኤክስፖዠር ትሩ ቨልነራቢሊቲ ነው። ቦንዲንግም ሆነ ራሳችሁን ማወቅ የምታገኙት ራሳችሁን በሆነ ያክል በፈቃዳችሁ እየገለጣችሁ በመጣችሁ ቁጥር ነው። ለዛሬ ይሄን ልበል። አይ ቲንክ ታይሙም ሄዷል። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ኮሜንት ካላችሁ የምትጠይቁኝም ነገር ካለ ጠይቁኝ። ይመቻችሁ። ሰላም ሁኑልኝ።